ሰላም ጤና ይስጥልኝ ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን የብስራት አታ ፕሮግራማችን አሁን ጀምሯል። በዛሬው ብስራት አታ ፕሮግራማችን አሰልጣኝ ደጋረገ ይግዛ ጋር ያደረግነውን ቆይታ ከክፍል 1 የቀጠለውን የክፍል 2 ቆይታን ወደ እናንተ የምናደርስ ይሆናል። በክፍል 1 እንግዲህ ደጋረገ ይግዛው በርካታ ሐሳቦችን አንስተዋል። ክፍል 2ም በርካታ ያሉ ሐሳቦችን አንስተዋል። እንግዲህ የ2017 የኢትዮጵያ ፕሪሚየር ሊግ የእሳቸው ምርጥ ተጫዋች ማን ነው፣ ምርጥ አሰልጣኝ ማን ነው ወይም ደግሞ ምርጥ ክለብ ማን ነው የሚለውን ሐሳብ አንስተዋል። እሱን ፕሮግራም እንድትከታተሉት በመጋበዝ ወደ ፕሮግራሙ አለፍኩ። ለባህር ዳር ምን አበርክቻለሁ ምን ሰጥቻለሁ ብለህ ታስባለህ? የሚታየው እሱን እናንተ ናችሁ መግለጽ ያለባችሁ ያስባለሁ። በእኔ ይገለጽ የተባለ ደግሞ ባህር ዳር ከነማ በሊጉ ጠንካራ ተፎካካሪ ነው። በወጥነት በዚህ ባለፉት 3 ዓመታት በዋንጫ ፉክክር ውስጥ በየዓመቱ ጠንካራ ቡድኖችን መሳተፍ በጠንካራ ቡድኖች በማድረግ እንዲታወቅ አድርጊያለሁ። ብቻዬን አይደለም እንዲያዝ የፈለገው ዙሪያ ያሉ ኮችንግ ስታፎች ገዛ ታክሎበት የቦርዱ የስራ ነፃነት ነው ስራ የሚሰራው ምቹ ሁኔታ ተፈጥሮ ነው የሚሰራው። ያን ተናግሮኛል። እንግዲህ 2015 9 ተጫዋቾችን ለብሔራዊ ቡድን አበርክተናል። ይህ በክለብ ብቻ ሳይሆን ለሀገር ጠንካራ ተጫዋቾችን ያበረከቱበት ውድድር ነው። 2015 በኢንተርናሽናል መድረክ ለመጀመሪያ ጊዜ እንዲሳተፍ አድርጊያለሁ። በዛ ኢንተርናሽናል መድረክ መሳተፍ ብቻ አይደለም፣ ጠንካራ ተፎካካሪ ምንም እንኳን በአስቸጋሪ ሁኔታ ውስጥ ነው ውድድሩ የተሳተፍን ቢሆንም በ4 ቀን የዝግጅት ጊዜ ግን በውድድሩ ጠንካራ ተፎካካሪነታችንን አሳይተናል። በ2016 6 ተጫዋቾችን ለብሔራዊ ቡድን አስመርጠናል። ይህም ትልቅ ጥንካሬ ነው። እንግዲህ ለቀቡብንም የብሔራዊ ቡድን ተጫዋቾች የነበሩ ናቸው። ሌላ ክለብ የተዘዋወሩት በዛ ዓመት እነ ፉአድ ፈረጃ፣ እነ ፈትዲን ጀማል እሱን መጥቀስ ይቻላል። በዚህ በ2017 የውድድር ዓመት 2 የናሽናል ቲም ተጫዋቾች ነበሩ፣ እነ ፍሬዘር እነ ቸርነት። እንደዛ ሆኖ አዳዲስ ወጣት ተጫዋቾችን ሊጉ አስተዋውቀናል። ወጣቶችንም አውጥቻለሁ ብዬ በድፍረት መናገር ይችላል። ፍጹም ፍታለውን መጥቀስ ይቻላል። የተከላካይ ቦታ ተጫዋች ባለፈው 2016 ፕሪሚየር ሊግ ላይ በደንብ ማስተዋወቅ አሁን በ2017 በቋሚ ተሰላፊነት ክለቡን እያገለገለ ወደፊትም የሀገር በከፍተኛ ደረጃ ሀገርን የሚጠቅም ተጫዋች ነው። አሁን ደግሞ በዚህ ዓመት እንዳያት ታዳጊዋ ሄኖክ አውትሻይን አድርጋ የወጣችበት ውድድር ጊዜ ነው ያለውና ለወጣቶቹ ተገቢውን እድል በመስጠት ወጣቶችን ወደ ላይ አመጣናል። እንግዲህ በባህር ዳር ከነማ ቆይታዬ ይሄ ሻሎቲን እንዲቋቋም ከፍተኛ ጥረት ማድረግ የሻሎቲን የተቋቋመበት ሁኔታ ነው ያለ የትኛውም ክለብ ላይ የሌለ። ከዛም ባሻገር ክለቡ 3ቱም ዓመት በወጥ አቋም በፉክክር ውስጥ በጠንካራ ተፎካካሪነትና በጠንካራ ቲምነቱ በሌሎች ስፖርት ቤተሰቦች ዘንድ እንዲወደድ አድርገናል። ድሬዳዋ ብንሄድ ከፍተኛ ተመልካች ከፍተኛ ደጋፊ ነው ያለው። አዳማ ብንሄድ ከፍተኛ ደጋፊ ነው ያለው። እዚህ ሐዋሳ ከፍተኛ ደጋፊ አለ። ይህ በስራ ይመጣ ዝም ብሎ የመጣ እንትን አይደለምና ባህር ዳር ከነማ ተወዳጅ አድርገናል። ባህር ዳር ከነማ ጠንካራ ተፎካካሪ ክለብ አድርገናል። ባህር ዳር ከነማ እንግዲህ በኢንተርናሽናል መድረክ በአፍሪካ መድረክ ተሳታፊ እንዲሆን አድርገናል። ባህር ዳር ከነማ ላይ ብዙ ስራ ሰርቻለሁ። በቂ ነው ወይ ታዲያ? በጣም ከዚህ በላይ መስራት ይቻላል፣ እንሰራለን ብዬ ነው የማስበውና ውጤት እንግዲህ በዋንጫ ብቻ አይለካም። ውጤት ሪላቲቭ በስኬት ደረጃ ካየው ብዙ ስኬታማ ስራዎችን ሰርተናል ማስበው እና ትልቁ ሰው የማፍራት ሰው የማውጣት ስራ ሰርተናል። ሌላው ለሀገር ለብሔራዊ ቡድን ጠቃሚ ተጫዋቾችን ማበርከት ነው። በዛ ደረጃ በጉልህ እንደውም ከሌሎች ክለቦች በላቀ ሁኔታ 2015 ራሱ 9 ተጫዋቾች ነው ያስመረጠው እና ያ ትልቅ ቁጥር ነው። አምናም 6 ተጫዋቾች እጅግ በጣም ትልቅ ቁጥር ነው ከአንድ ክለብ እና ቀደም ባሉት ዓመታት ጊዮርጊስ ቤት ነው እንደዚህ አይነት ቁጥር የምናዳምጥ የነበረው። እነዚህ ስራዎችን ሰርተናል የማስበው። ከዚህ የተለየው ደግሞ በስነ ምግባር
ደረጃ ከዲሲፕሊን ጋር ተያይዞ ባህር ዳር ከነማ በየትኛውም መስክ በጨዋ ስነ ምግባር በጥሩ ስነ ምግባር የሚነሳ ቲም አድርገን እንጓዝ ያለን የምንሄድበት ቦታ በምናርፍበት ቦታ ባለፉባቸው ሆቴሎች በውድድር ሜዳዎች በመልካም የሚነሳ ይሄ ደግሞ ከተማችንን ክለባችን በመልካም ገጽታ ሌላው ስፖርታዊ ጨዋታ ትልቅ ቦታ የሚሰጠው ስለሆነ በተረፈ ባድረገ ማንም የሚኮራበት የሚደግፈው የሚመርጠው ጉዳይ መናገር ይችላል። ዘንድሮ 3ኛ ዓመት ላይ ትገኛለህ። ከአንድ ወር በኋላም የኮንትራቱ ይጠናቀቃል። ቀጣይ ከባህር ዳር ጋር የሚኖረው ግንኙነት ምንድን ነው? እስካሁን በመጣሁበት ሂደት ደስተኛ ነው። ያው የትም ቦታ ትሄድ ፈተናዎች ይኖራሉ። ስለዚህ ትልቁ ደስተኛ የሚያደርገን ደግሞ ፈተናዎችን በርካታ ወጥቻቸዋለሁ ብዬ አስባለሁ። እኔ አሁን ባህር ዳር ከነማ ከገጠመኝ ፈተና የበለጠ ፈተና የትም ቦታ ብሄድ ይገጥመኛል ብዬ አላስብም። ኢቭን ፐርሰናል የሆኑ ፈተናዎች ሁሉ ገጥሞኛል እና እንደ እግዚአብሔር ፍቃድ በእግዚአብሔር እገዛ አልፌያቸዋለሁ ብዬ አስባለሁ። ለዛ ማሳያው የክለቡ የቲም ውጤት ነው። ጎንም ያሉት የስራ አካሎች ኮችንግ ስታፉ ጠንካሮች በመሆናቸው የክለቡ አመራሮች ቦርዱ ከጎናችን በመሆኑ አልፈናል። ያም በውጤት ተክሰናል ብዬ አስባለሁ። ጠንካራ ክለብ መገንባት የተነሳበት ንግድ ባህር ዳር ከነማ እናውቃለንና በጣም አሁን ከሚጠሩ ክለቦች አንዱ በጥንካሬ ከሚጠሩ ክለቦች አንዱ ማድረግ ቀላል ነገር አይደለም። ሌላው ነገር ፕሮሰስ ነው። በሂደት ብዙ ነገሮች ይመጣሉና የባህር ዳር ከነማ እስካሁን በሰራሁት ሂደት ጥሩ ስራ ሰርቻለሁ ብዬ አስባለሁ። ደስተኛ ነው። ቀጣይ ሌላው ትክክል ነው። አሁን ጨርሳለሁ። የቀጣዩ ደግሞ የሚያውቀው ፈጣሪ ነው። ዛሬ ያለን ነገ ለመነሳታችን በሱ ፍቃድ ነው ያለነውና ጊዜ የፈቀደው ቦታ ላይ ይገኛሉ ብዬ አስባለሁ። ምናልባት የተፈቀደልኝ ቤት መዋል ከሆነ ቤት የማርበታለሁ፣ ብዙም ባላለሁ፣ ራሴን አሳድጋለሁ፣ ራሴን ተሻለ ነገር አደርጋለሁ። በስራ ላይ ከተፈቀደልኝ ደግሞ የማገኘውን የስራ ዕድል በአግባቡ ተጠቅሜ አሁንም እንዳደረጉት የተሻለ ደግሞ በመስራት አሁን በአእምሮም የበለጠ በእውቀትም የበለጠ እያደጉ እየበሰልኩ የመጣሁበት ደግሞ በኤክስፔሪንስም እያዳበርኩ የመጣሁበት ሁኔታ ጥሩ ልምድ እያገኘ የመጣሁበት ነውና ወደፊት ደግሞ የበለጠ ልዩ ላይ እሰራለሁ ብዬ አስባለሁ። የተሻለ ነገር እሰራለሁ ብዬ አስባለሁ። ህልሜ ሩቅ ነው የማስበው። በየዓመቱ ስም ከተለያዩ ክለቦች ጋር ይነሳል። ከተወሰኑ ክለቦች ጋር ሄደ እስከ መደራደር የደረስክበት ሁኔታም እንደነበረ ይታወቃል። ለምንድን ነው በአንተ ወይስ በክለቡ ጋር ጤናማ ግንኙነት የለም? በየዓመቱ እዚህ ክለብ ፈረሙ ብዙ እንትኖች ይነሳሉ። አብዛኞቹ ያው እንግዲህ የሰው ፍላጎት ነው ብዬ ነው የማስበው እና እየሰራ ካለው ስራ አኳያ ምናልባት የክለብ ይገባዋል እያለ ሰው የራሱን እንትን ጀዝ ሊያደርግ ይችላል። እንትና ከምንም በላይ እስካሁን በመጣሁበት ሂደት አጭር ጊዜ እዚህ ስልጠና ህይወት ቢኖረኝም ከታችኛውም ሊግ የሚሰራ አሁንም ፕሪሚየር ሊግ መጥቼ ስሰራ ሁሌ በየዓመቱ መጨረሻ ላይ ቀጣይ እዚህ ክለብ ነው ከዚህ ክለብ ነው የሚሉ ወሬዎች ሁሌም አሉ። ያው በስፖርት የተሰሩ ውስጥ የተለመደ ነው የሚመስለው። ሌሎች አሰልጣኞች ላይ እንዲሁ ወሬ ይኖራልና ያ የህዝቡ ስሜት ፍላጎት ይሆናል ብዬ ነው የማስበው። እስካሁን በመጣሁበት ስልጠና ህይወቴ ማንኛውም ክለብ የውል ዘመኔን ሳልጨርስ ለቅቄ ወደ ሌላ ክለብ እጅ የፈረምኩበት የለም። የትኛውም ክለብ ግን ሄደው እስከ መነጋገር የደረስክበት እስከ መደራደር ጥያቄዎችን ደግሞ በአግባቡ የምመልሰው
እኔ ለየትኛውም ክለብ አክብሮት አለኝ። ኢኮስኮን ይዤ ኖት ኢኮስኮን ይዤ ከመጀመሪያው ጀምሮ ደብረ ማርቆስ ዩኒቨርሲቲ ይዤ አውስኮድ ግማሽ ላይ ጥያቄ ይዞ መጣ። ከተሻለ ክፍያ ጋር በወቅቱ ማለት ነው። ብሔራዊ ሊግ የነበረ ክለብ ነው። እኔ ደብረ ማርቆስ 7,000 ብር ነበር የሚከፈለኝ። እንግዲህ የ10,000 ብር ደሞዝና የ100,000 ብር የፊርማ ሳቢዞ አውስኮድ መጣ። ያ ገንዘብ እኔን አላመለከኝም። ምክንያቱም መጀመሪያ ለፈረምኩት ክለብ ታምኜ መስራት ነው ያስቀደምኩት እና ያንን እንትን አልተቀበልኩትም። ቀጣይ ውሌ ያልቃል። ያኔ ከፈለጋችሁም እነጋገር ይችላል። አሁን ግን አቅበችሁ መጣችሁ ለማክሮ የመጥቼ ያወራችሁ ያሉት ነገር ግን ውል ስላለኝ አይሆንም የሚል ነው። ከዛ ውጭ ያለው ነገር ከክለብ ጋር መነጋገር ያለባችሁ በሚል ነው የመለስኩት። ልክ እንትን ደግሞ አመቱ ሲያልቅ ያው አልቀርም አውስኮዶች መጡ። አውስኮድ ፈረምኩኝ። አውስኮድን ከብሔራዊ ሊግ ወደ ሱፐር ሊግ አስገባው። ከሱፐር ሊግ ፕሪሚየር ሊግ ጫፍ ላይ ደርሰን እንግዲህ አንተም ታስታውሰዋለህ፣ ድሬዳዋ ላይ የነበረው ውድድር ሚስ ያደረግነው። ከዛ ደግሞ ወደ ኢኮስኮ ነው የመጣሁት የኢትዮጵያ ስፖርት። ከዛ በኋላ ኢኮስኮ የሆነው ነገር እዛም እያለው ውልቂጤ ተመሳሳይ ጥያቄ ነው የመጣው። ግማሽ ላይ ውልቂጤን ዳቡስ ያለ ክፍያ ይዘው ነው የመጡት። ያንንም እንደዚሁ አክብሬ ያናግሬያለሁ። አክብሮ ያናገረኝ ክለብ አክብሬ ያናገራለሁ። ከመርህና ከስርዓቱ ግን አልወጣም ነው። ይሄ እኔ ክለብ ላይ ውላል ላይ አክብሮ የሰጡኝ ክለብ ነው። ያንን መጨረስ ይመጣል። ስለዚህ ከፈለጋችሁ ውል ጨርሳለሁ በዚህ ዓመት መጨረሻ ያኔ እንነጋገራለን የሚል ነው። ያኔ አቶ አወቅ ሰለሞን ነበር ተወጥቷል የክለቡ ዋና እንትን ውል ስጨርስ አልቀርም መጡ። እኔም አክብሬ የተሰጠኝ ድል ተጠቅሜ ውልቂጤ ፕሪሚየር ሊግ ላይ እንግዲህ ጠንካራ ቡድን ገንብተን ያለፍንበት ሁኔታ ነው ያለው። ውልቂጤ ላይ የሚል ደግሞ እንደዚህ ድሬዳዋ ጥያቄ መጡ። ያንንም ያው ውል እያለኝ እንትናል በሚል ነው የመለስኩት። ከዛም ውልቂጤ ቆይታዬ ከጤና ጋር በተያያዘ ሳቋርጥ እና ከጤና የፈጣሪ ፍቃድ አግኝቼ ስመለስ ደግሞ ንግድ ባንክ ነው ጆይን ያደረኩት። ንግድ ባንክም አመት ውድድራችን እንግዲህ በተቋቋመበት የመጀመሪያው አመት ነው ንግድ ባንክ የተረከብነው። እንግዲህ በዛ አመት ኤልፓን ወደ ፕሪሚየር ሊግ የገባው እኛ ሁለተኛው ሆነን ነው ያጠናቀቅነው። ጠንካራ ውድድር ነው። እስከ መጨረሻው ድረስ ወደ ፕሪሚየር ሊግ መግባት ጥረት ያደረግንበት የነበረ ነው። መልሶ የተቋቋመበት የመጀመሪያው አመት ከዛ የሁለተኛው አመት ቡድን ገንብተን ሰርተን ክለቡ ጋር እንዲቀጥል ተደርጎ ነገር ግን ሌሎች እንደዚህ የእድገት ስራዎች፣ ክፍያ ድርድሮች ሆኖች የሉም። ግን ቲሙን መገንባት በፍጥነት ስላስፈለገ ቲሙን ገብተን ጨርሰን የዝግጅት ቀን ቀጠሮ ሰጥተን ለተጫዋቾች ባለበት ሰዓት ያው እንግዲህ ኢንስትራክተር አብርሃም ከፊፋ ጋር ትልቅ ስራ ቴክኒካል ሲመጣለት በዚህ ምክንያት ከክለቡ ጋር ባህር ዳር ከነማ ጋር ለመለያየት ሲወስን እንደገና ፕሮፖዝ አድርግ ተብሎ አሰልጣኞችን ፕሮፖዝ ሲያደርግ አንዱ ፕሮፖዝ ያደረገኝ ነበርና ከክለቡ ጥያቄው ሲመጣ እንደገና ባንክን ውልም አልያዝኩም ገና አልፈኩም። ግን ክለቡን አደራጅቻለሁ ያለውን ነገር አቅርቤ በክለቡ ተቀባይነት አግኝቶ ለሰራው ስራ አመስግኖ በአገሩ አሸንቶ ነው ወደ ባህር ዳር ከነማት። ያኔም ባንክ ላይ ሆኜ ብዙ ክለቦች ጋር እያዘው ያኔም መልሻለሁ። ባንክ ላይ አብረን የሰሩ የስራ አጋሮቼ ምላሽ ሊሰጡት አሁንም ባህር ዳር ከነማ እያሉ የክለቦች ጥያቄዎች ነበሩ። በዛም ባግባቡ መልሻለሁ። ይህን ባለፈው አመት በዚህ አመት መጀመሪያ ላይ ማለት ነው ቀርቤ ተነጋግሬያለሁ። ያለውን ነገር አስረድቻለሁ። ከሌላ ጋር ውል እንዳለኝ ከሌላ ጋር የመጨረስ ግዴታ እንዳለብኝ ነገር ግን ክለቡ ከፈቀደላችሁ እናንተ ካላችሁ ክለቡን አናውቅም። ክለቡ ከፈቀደና ካለ የትኛው ቦታ መስራት ዝግጁ ነው። አክብሮ ደጋግሞ የሚጠይቅን ክለብ ነዋትቱ ጠይቁ ማለት
ተገቢ ነው ብዬ አላስብም። ቀርቦ መነጋገርና ያሉትን ነገሮችን ማስረዳት ያን ክለብ ስለተረዳኝ ያቀረብኩትን ነገርም በደንብ ስለተገነዘበ ሂደቶቹ በዚህ ነው። ይህንም ደግሞ ክለብ የቦርድ አመራሮች በወቅቱ በሰዓቱ አሳውቂያለሁ። ይህ ዝም ብሎ ትናየት ነገር አለ። ውጭ ግን ብዙ እንግዲህ ደግሞ አሁን ያዝነ የመጨረሻው ሞመንት ነው። ደግሞ ብዙ እንትኖች ሊሰማ እንችላለን። እኔ እስካሁን እስከማውቀው ድረስ ከየትኛውም ክለብ ጋር ተነጋገርኩት እንትን ያልኩትም የለ እኔም ጋር በቀጥታ መጥቶ እስካሁን ድረስ ያናገረኝ ክለብ የለም። እስኪ እስካሁን ስናወራ ስለ ከፍተኛ ሊግም ስለ ፕሪሚየር ሊግም እየተነጋገርን ነው። አንዳንድ አሰልጣኞች ከኢትዮጵያ ፕሪሚየር ሊግ ይልቅ የኢትዮጵያ ከፍተኛ ሊግ ውድድር ፈታኝና ጠንካራ ነው ብሎ ይላሉ። አንተ ደግሞ ሁለቱ ጋር ሰርተሃልና የትኛው ሊግ ጠንካራና ለአሰልጣኞች ፈታኝ ነው? ለስነ ልቦና ግንባታ ከሆነ ልንል እንችላለን። በምን መስፈርት ይለያል? ደረጃ ይለያል። ብዙ ክለቦችም ሲቸገሩ እኮ ያጠቃላል ለመጣው ተመልሶ ማለት ፈታኝ ነው። ፕሪሚየር ሊግ የራሱ መልክ የራሱ ቅርጽ የራሱ ደረጃ ይላል። ሱፐር ሊጉም ይከተል። ስለዚህ ሁለቱ ታነጻጽረው ነገሮችን ዝም ብለህ አቅልለህ ከመመልከት አኳያ አንድ እኮ ነው፣ ምንም ልዩነት የለውም። እኔም እሰማዋለሁ ሲባሉም ይሰማል። ነገር ግን የሰርቻ ልትለበታል። እኔ ስመጣ ጤናማ መንገድ ነው ተከትዬ የመጣሁት። ከታች ከታዳጊዎች ፕሮጀክት ነው የጀመርኩት። ከዛም በውስጥ ሊግ ብሔራዊ ሊግ፣ ከብሔራዊ ሊግ ሱፐር ሊግ፣ ከሱፐር ሊግ ፕሪሚየር ሊግ ነው የመጣሁት። እነዚህ ሂደቶች ብዙ አስተምረዋል። ያላቸውን ልዩነቶች በየደረጃው በደንብ አጣጥሚያቸው አልፌያለሁ እና ፍጹም ልዩነት እኔ አዲስ መናገር አልፈልግም። ልዩነት አለ፣ የሚታይ የሚጨበጥ የሚዳሰስ ልዩነት አለ በሁለቱ መካከል እና ይሄ ራስን ከማግኘት ጋር ዝም ብለን ቅድም እንዳልኩ ስነ ሞራል ከመገንባት አኳያ ሆነ ኦኬ በደረጃ ግን ምንም አንድ ነው መናገር አይቻልም። የሚለዩባቸው ብዙ መንገዶች አሉ። ግን ውድድሩ እንትን ራሱ በጣም ልዩነት አለ። ይህንን በተቃራኒ እስቲ ሌላ በዘንድሮ የውድድር ዘመን ላይ እንግዲህ መቻልና ሲዳማ ቡና የኢትዮጵያ ፕሪሚየር ሊግን ዋንጫ ያነሳሉ ተብሎ በባለሙያዎችም በሰፊው ስፖርት ቤተሰቡ ትልቅ ግምት ተሰጥቷቸው ነበረ። ነገር ግን ያ አልሆነም። እንደ አሰልጣኝ ከነዚህ ቡድኖች ከገጠማቸው ሁኔታ ምን ተምረሃል? ምንስ ነበር ችግሩ በአንተ እምነት? ጠንካራ ቡድኖች ናቸው፣ መካድ አይቻልም። መቻልም ሲዳማ ጠንካራ ቡድኖች ናቸው። ጠንካራ ተጫዋቾች በብሔራዊ ቡድን ደረጃም ትልቅ ግልጋሎት የሚሰጡ ተጫዋቾችን ያካተቱ ቲሞች ናቸው። እንግዲህ ያው ውጤት ሂደት ነው። አሁን እኛ ስለምንጓጓ በአንድ ጀንበር ሁሉ ነገር እንዲከወን ከመፈለግ አኳያ የሚመነጭ እንጂ እነዚህ ቲሞች በሂደት በእርግጠኛነት ቆጣጠር ዋንጫ ብቻ አይደለም ከሀገር ወጥተው በኢንተርናሽናል መድረክ ሀገርን የሚያቆሙ ቲሞች ይሆናሉ ብዬ ነው የማስበው። እነዚህ አሁን እነዚህ ስብስብ አዋህደህ የተሻለ ስራ ለመስራት ግን ጊዜ ይፈልጋል። ከተለያዩ ክለብ የተሰባሰቡ ቡድኖች ናቸውና በየፖዚሽናቸው እንከንም አልታወጣላቸው በጣም ጥሩ ቡድኖች ናቸው ያሉት። ስለዚህ አሁን ሰው በአንድ ጀንበር ውጤት ከመፈለግ አኳያ ስብስቡን በማየት ለምን ዋንጫ ለምን እዚህ ደረጃ ላይ የተገኙ ብሎ ሊፈርጅ ይችላል። እኔ ስህተት ነው። ኦፍኮርስ ልጆች ሲኖሩ የሚጠበቅብህ ነገር ይኖራል። ነገር ግን ደግሞ ያንን ወደሚፈልገው እንትን ለማምጣት ፕሮሰሶች አሉ፣ ጊዜ አሉ እና ያው ሰው ላይ ነው የምትሰራው፣ ልጆች አምሮ ላይ ነው የምትሰራው እና እኔ እነዚህ ክለቦች በጊዜ ሂደት
በፕሪሚየር ሊጉ ከፍ ማለት ብቻ ሳይሆን ከሀገርም ወጥተው ሀገርን የሚያቆሙ ቲሞች ይሆናሉ ብዬ ነው የማስበው። እንደ ቲም በጣም ጠንካራ ቲሞች ናቸው። አሁንም ደረጃቸው ያላቸውን የሜዳ ላይ እንቅስቃሴ ጥንካሬ አይገልጽም። ውጤት እንግዲህ በአንድም በሌላ መንገድ ሉዝ ታደርጋለህ እንጂ ሜዳ ላይ የሚያሳዩት እንቅስቃሴ ሜዳ ላይ ያላቸው ቻሌንጅ በጣም ጠንካራ እንቅስቃሴ ነው የምናየው በየጨዋታውና ለክለቦቹ ትልቅ እንትን ያለ በዚህ ደረጃ ክለብን ለማጠናከር ለመስራት እየሄዱበት ያለው ግን ራያቸው ሰፊ እንደሆነ ያሳያል። ሁሉም ክለቦች እዛ ልክ መደራጀት አለበት ብዬ ነው የማስበው። ትልቅ መንገድ አስበው ጉሉክ አስበው እየሰሩ ነው ብዬ እገምታለሁ። የውስጥ ፕላን እንትናቸውን ባላውቅም የወደፊቱን እንትን አስበው እየሰሩ ያሉ ክለቦች ናቸው የማስበው እና ያ ነው። ከዛ ውጭ ግን ውጤት የምታጣበት ብዙ ፋክተሮች አሉ። የተለያዩ እንትኖች ናቸው። በሜዳ ላይ 90 ደቂቃ ጨዋታ ብቻ አይሆንም። እዚህ እነዛን አሰስ የማድረግ ክፍተቶቹን የመለየት ምንድነው ችግሩ የሚሆን ማወቅ ያው በክለቡ ዙሪያ ያሉ ሰዎች ስራ እንትን ነውና ያንን ፈትሽ ያገኛሉ ትላቁ ያስባሉ እንጂ ቲሞቹ በጣም ጥሩ ናቸው። ጥሩ እንትን እያለ ያሉት የተሻለ ነገር ወደፊት ይጠብቃቸዋል ብዬ ነው የማስበው። በዘንድሮ የውድድር ዘመን ለደግ ያደረገ ይግዛው ምርጡ ቡድን ምርጡ ተጫዋችና አሰልጣኝ ማን ነው? እንግዲህ እኔ ምርጡ ቡድን ካልከኝ ትለማት ዝቃ እንጂ እኔ ባህር ዳር ከነማ ምርጥ ቡድን ነው ብዬ እናገራለሁ። ያው ክርስቶስ በስጋው አይደለ ሊሆን ይችላል አላውቅም። ያን መልበት ግን ምክንያት አለ። ያለፍንባቸው ጊዜያቶች ክለቡን ለመገንባት የሄድንበት መንገድ በክለቡ ውስጥ ያቀፍናቸው ተጫዋቾች እንግዲህ ያለን ስኳድና ሁሉ ነገር ስትመለከት እነዛም መሰናክሎች በዚህ ደረጃ መወዳደራችን እንደና ያለፉት 3 ዓመታት የመጣንበትን ሂደት ስትመለከት ወጥ በሆነ ሁኔታ በሌሎች 3 ዓመት በፉክክር ውስጥ ዋንጫው ፉክክር ውስጥ በቅርበት ላይ ያለን በመሆናችን እኔ ምርጡ ቡድን ነው የእኛን ቡድን ነው ማስቀደም። እንግዲህ ሌላው እነሱ ምልከታ ሊሆን ይችላል ለራስ ለመሰጠ ቃል ምክንያቶች እነዚህ ናቸው። አሁን በዚህ ደረጃ ተወዳዳሪ ክለባችን ምርጡ አሰልጣኝ ካልከኝ ኢትዮጵያ ውስጥ በጣም ጥሩ አሰልጣኞች አሉ። ሌላው እንግዲህ መመዘኛው ውጤትም አንዱ መመዘኛ ነው። የተለያየ ግን በተለያዩ ክለቦች የፕሪሚየር ሊግ ዋንጫ አንስቷል ገብረመድህን ኃይሌ አሁንም ሊጉን እየመራ ያለ አሰልጣኝ ነው። ምርጥ አሰልጣኝ ነው ነው እንግዲህ ካሉት ምርጫ ከሆነ ታሰጠዋለህ። በተጫዋችነት ዘመኑም ለሀገር ትልቅ ያበረከተ በአሰልጣኝነት እንትኑም ብሔራዊ ቡድን ያገልግሏል። እንዲሁም ደግሞ ክለቦች ጋር እየሰራ ያለው ስራ በተለያዩ ክለቦች ዋንጫ አንስቷል። ትልቅ አገልግሎት አለ። ምርጥ ተጫዋች ለምትለው እንግዲህ ልጆቼ ጋር ታጣላ ይፈልግ ከራስ መምረጥ አትችልም። እሺ ከራስ መምረጥ አትችልም። እኔ ሽመልስ በጣም ትልቅ አክብሮት ነው ያለኝ። ሽመልስ ሀገር ያለ ተጫዋች ነው። እንግዲህ ከ10-11 ዓመት ያላነሰ በግብፅ ሊግ የግብፅ ጠንካራ ሊግ ነው የምናውቀው። በዛ ሊግ ላይ ተጫውቶ ማሳለፍ የሚደንቅ ምን አይነት የፕሮፌሽናል ሜንታሊቲ የተላበሰ ተጫዋች እንደሆነ ማሳያ ነው እና ኢቨን ግብፅ የሚጫወቱበት አንድ ክለብን በካፕቴንነት እስከ መምራት
የደረሰ ተጫዋች ነው። አሁንም ከዛ መልስ መቻል እየሰራ ያለው ስራ እንግዲህ ከአንድ አማካይ ተጫዋች ምን ያህል ጎል እንዳስቆጠረ እንግዲህ እያየኸው መቻልን ምን ያህል እንትን እያለ እንደሆነ እና ለሽመልስ ትልቅ አክብሮት ነው ያለኝ። በናሽናል ቲም ደረጃ ለሀገር አበርክቶ አስተዋጽኦ እጅግ በጣም የሚደንቅ ነው። ሀገርን በክብር የሸኘችው የእግር ኳስ ፌዴሬሽን በአደባባይ ሜዳ ላይ እንግዲህ ሽልማት ያደረገበት ሁኔታ ነው ያለው። አሁንም ያለው ሰውና አሁንም እንዳሳለፈው በትልቅ ደረጃ እንደመጫወቱ ራሱን ከላይ ሰው ሲያል አሁን ለሌሎቹ ምሳሌ የሚሆን ደረጃ እየተጫወተ ያለ ተጫዋች ከመሆኑ ጋር ተያይዞ ለሽመልስ ትልቅ አክብሮት ነው ያለኝ። እስቲ የመጨረሻው ጥያቄ ላድርግልህና እንዳሰልጣኝ በ2017 የውድድር ዘመን ጋር ከአጨዋወት ቅርጽ ጋር ከታክቲክ ጋር ተያይዞ አዲስ ነገር ተመልክተሃል? ከተመለከትክስ የማን የቱ? አልተመለከትኩም። በዚህ ይህን በተመለከተ ብዙ መስራት እንደሚጠበቅብን አሳይቶናል ብዬ አስባለሁ። ሁሉም የራሱ ሀሳብ ይኖረዋል። ሀሳብ የሌለው ሰው የለም። ሆኖም ግን ወጥነት ባለው በሚታይ መልኩ ተመሳሳይ የሆነ ተመልካች በቀላሉ ሊረዳው ወንጀል ሊያደርገው የሚችሉትን ነገር አለ ታይቷል ብዬ በደንብ አላስብም። ከአለ እንትን አኳያ ያው ተግዳሮቶች ይኖሩታል። እነዚህ ከሜዳም ብለው ከተጫዋች ኳሊቲም ብለው ከውድድሩ ፎርማት ጋር ተያይዞ ብለው በጣም ብዙ የሚፈትኑ እንትኖች አሉ። አሁን የውድድራችን ፎርማት ያለው ሜዳ አንድ ሜዳ ላይ 2-3 ሆነህ ሸር እያደረግህ ምናምን የሚሰራበት ሁኔታ እነዚህ ነገሮች ምናምን ተደማምረው በአብዛኛው የሪካቨሪ ስራ ነው እየሰራ ያለ እንጂ ክፍተትን ጎደሎን የምታስተካክልበት ስራ ሞር በሚገባው ልክ ለመስራት እድሉ ጊዜውን ሜዳዎችን አልፈቀዱም እና ከዛ አኳያ በምን ያህል ተሰርቶ ምን ያህል የሚፈልገው ነገር ይመጣል ለእኛ ቻሌንጅ ነው እና ብዙ እኔ እንትን አለ ብዬ አላስብም። መስራት ግን ይጠበቃል። ምንድን ነው ችግሩ ብለህ ታስባለህ? ከዚህ ከቅርጽ ጋር ከታክቲክ ጋር ተያይዞ አሁን ያን ማድረግ የሚችሉ ኮቾች የሉም እያልኩ አይደለም። ይሰራል፣ መስራት ይቻላል፣ የሚታይ ነገር ይኖራል። ግን ያን ቀጣይነት ሮት በወጥ እንትን ነገር የሚሄድ እንትን ላይ እንደነገርኩ በዋናነት እንትን የሜዳ ትልቁ ፋክተር ነው። ስራ እንትን ላይ ታክቲክን የመረዳት የመገንዘብ አቅም ደግሞ ሌላ ሁለተኛው እንትን ነው። እኛም ደግሞ ባለሙያዎች ደግሞ በዛ ልክ ራሳችን ዝግጁ አድርገን በለጠ ትኩረት ሰጥተን የሙሉ ሰዓት ስራ አድርገን መስራት እንትን ሊሚቴሽኑ አለ። የሚገድቡ ብዙ ነገሮች አሉ እንትን ላይ። ከዛ ውጭ የጀመርከው መልካም ስራ ውጤታማ የሆንበት እያየው ልክ በአንድ ሆነ በሌላ መንገድ ውጤት ሚስ ሲደረግ የመፍረስ ነገር ታያለ። ብዙዎቹ እንትኖች የያዙትን አጫወት ቀይረው እንደገና ወደ እናንተ ሲገቡ ቶሎ የሚታይበት ነገሮች አሉ። ግን አንዴ ያመንክበትና ረጅም ብዙ ይዞ ይሄዳል የምትለው ጨዋታ መንገድ ልጆች ላይ በደንብ አስረጸህ ያንን በመደጋገም በማሸነፍም ሆነ በመሸነፍ ውስጥ ስህተቶችን የምታምንበትን መንገድ እያሳደግ መስራት በጣም ትልቅ መታደል ነው። ትልቅ እንትንም ነው ብዬ አስባለሁ እና ከዛ አኳያ የስራ ባህላችን ማደግ አለበት። ልጆቻችንም የስራ ባህላቸውን ማሳደግ ጊዜያችን እግር ኳስ የሙሉ ሰዓት
ስራ ነው። እንዲያውም ያው ልጆቹ እንደሚሉት ኢት ፉትቦል ነው፣ ድሪንክ ፉትቦል፣ ስሊፕ ፉትቦል ምናምን ያለው ያስበቃ እዛው ውስጥ እስካለ ድረስ እንደነበረ ፉትቦል እና ፉትቦል በቃ ፉትቦል ጋር የተያያዘ መሆን አለበት ነው። ማንኛውም ሰዓት እዛ እንትን ውስጥ መሆን አለብን፣ ያን ማሰብ አለብን ነው እና እኛ በዛ ልክ ነን ወይ የሚለው እንትን ያው ጥያቄ ያጭርብኛል ራሴን ጨምሮ ማለት ነው እና ብዙ መስራት ይጠበቅብናል እንደ ሀገር። ሌሎች የሚሰሩትን ስራ ደግሞ ሪስፔክት ማድረግም ተገቢ ነው። አንዱ አንዱን እያጣጣለ መማማር ሳይኖረው ተያይዘን አብረን የምንጠፋበት ከሆነ ተገቢ አይደለም። ነገር ግን የሚታዩ ስራዎች አሉ፣ ጥሩም አሉ። እኔ እዛ ላይ አሁን የለም ስል እንደው ሁሌ ወጥ በሆነ ሁኔታ ሁሌ ተመሳሳይ በሆነ ሁኔታ በሚል ደረጃ መግለጽ ስለማይቻል መስራት ላይ እንድናተኩርም ስለፈለጉ ነው። ስራው ይቀረናል የሚለውን ነገር ብዙ መስራት አለብን የሚለውን እንድንወስድ ስለፈለጉ ነው እንጂ እየተሞከረ ያለ እየተሰራ ያለ የለም ከሚለው መነሻ አይደለም። ከዛ አኳያ ሁላችን እዛ እንትን ውስጥ ትኩረት ሰጥተን መስራት ይጠበቅብናል ያለኝ። በተረፈ ግን ክለቦችን ጠርተህ ማን ምን ይጫወታል ማን እንዴት ነው የሚጫወተው የተወሰኑ ሰዎች አሉ ሊኖሩ የሚችሉ የእኛን ክለብ ባህር ዳር እንዲሏቸው አውጥተን ወይም እዛ ሁሌ ኳሱን የሚከታተሉት ጋር ብጠይቅ የሚነግሩ ነገር ይኖራል። ያ በጣም አድጎ መምጣት አለበት ነው። የበለጠ በጣም ስዕሉ በደንብ በሚታይ መልኩ መሄድ አለበት ነው። ስለዚህ ነገር ትልቁ ተግዳሮት ሜዳ እጅግ አድርጌ አመሰግናለሁ። ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን የዛሬው የብስራት ሀተታ ፕሮግራማችን የተከታተላችሁትን ይመስል ነበረ። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደ ሰንበት፣ ፕሮግራሙን በመምራት እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በሆነ አብረን ቆይታ አደረግ። የዩቲዩብ ቻናሉን ላይክ፣ ሰብስክራይብ፣ ሼር በማድረግ እንዲሁም ደግሞ የተሰማችሁን ሀሳብ ኮሜንት ሴክሽን ላይ ያስፍሩልን። ሰናይ ጊዜን ተመኘ።